የሀብል እናት እንግዲህ ልጇን ፈልጋ መታ ነበረ። ወይዘሮ ዘነቡ ደግሞ አሁን ላይ ሀብል እስር ቤት ስለሆነች ሌላ ሰው አምታ ለማስተዋወቅ ወስናለች ማለት ነው። ከካናዳ ነው የመጣው ስትላት እንግዲህ እሷን ለመቀፈል ነው ያሰበችው። ሀብል ያው ልጅሽ በጣም ጥሩ ልጅ ስለሆነች ገዳም ሄዳለች፣ ስለዚህ ከሶስት ቀን በኋላ ትመለሳለች ብላ ነው የሸወደቻት። እንደዛ ያለችበትን ምክንያት እንግዲህ ሀብልን የሚመስል ሰው ለመፈለግ ነው። የፈለገቻት ልጅ ደግሞ ኩኩሻ ናት። ኩኩሻ ደግሞ በጣም የሆነ አነጋገሯ ሁሉ አራዳ አራዳ እሷ ያወረችላት እና ኩኩሻ ምንም አይገናኙ ማለት ነው። አሁን ጥሩ ስራ አምጥቼልሻለሁ፣ የሀብል እናት ከካናዳ መታልኝ። ምን እያልሽ ነው ዜድ? አልገባኝም። አንቺ አሁን ካናዳ ሄደሽ ከዛ ትኬት ቆርጠሽ ተመሰሽ መጣሽ ማለት ነው? እንደዛ ማለት አይደለም። የሀብል እውነተኛ እናት እኔ አይደለሁም። የሀብል እውነተኛ እናት ከካናዳ የመጣችው ነው። ኦኬ አሁን ገባኝ። ሲጀመር አንቺ እናቷ ነሽ ብትይ ነበር የሚገርመኝ። እሱ ደግሞ ምን ማለት ነው? በልጅነቷ እኮ የሆነች ጥፋት ስታጠፋ ፍዳዋን ነበር ስታበያት የነበረው። እሺ እና አሁን ምን እንዳደርግልሽ ነው የፈለግሽው ዜዶ? እያለቻት ነበር ማለት ነው። እሷም እንግዲህ አሁን አንቺ ሀብልን መስለሽ እንድትታወኝ ነው የምፈልገው። እሷ በጣም ብዙ ገንዘብ ነው ይዛ የመጣችው። ከ23 ዓመት በኋላ ልጇን ፍለጋ ነው የመጣችው። እኔ እና አንቺ ይህን ነገር መጠቀም አለብን፣ ሊያልፈሽ አይገባም። በጣም ጥሩ እድል ነው። ይህንን ስራ ከሰራሽ፣ ይህንን ትወና ከተወንሹ አይተሽ የማታውቂውን ገንዘብ በህይወትሽ ታያለሽ እያለቻት ነበር ማለት ነው ወይዘሮ ማህደር። ኩኩሻም እንግዲህ ያው ዱርዬ ስለሆነች፣ ግን ያቺ ሀብል የምትባል ልጅ እንዴት እስር ቤት ልገባ ቻለች? ገና አንቺን ስታይ የምትበረግግ ሴት እንዴት ነው በሰው መግደል ወንጀል ተጠርጥራ እስር ቤት የገባችው? እሱን ተይው፣ ስለ እሱ አይመለከተንም። አሁን ላይ የመጣችው እናቷን መቀፈል ነው ያለብን። በደንብ አድርገሽ ተውነሽ ያላትን ንብረት በሙሉ እንወስድባታለን እያለቻት ነበረ። የሀብል እናት ደግሞ ያው እንግዲህ እውነተኛ ልጅ ልታገናኘኝ ነው ብላ ለሷ ብዙ ነገር እያደረገችላት ነው ማለት ነው የምትገኘው። ብዙ ገንዘብ እንግዲህ ለወይዘሮ ዘነቡ ሰጥታታለች ማለት ነው። እንደዛ ያደረገችበት ምክንያት እኔ እሷን ለማሳደግ በጣም ብዙ ዋጋ ከፍያለሁኝ። እሷን ለማሳደግ ያልሰራው ስራ የለም፣ መከራዬን በልቼን ያሳደግኳት። በዛ ላይ ብታይ ጸባዩዋ ከማንም በላይ አድርጌ ነው ያሳደግኳት እያለች እንግዲህ ከእሷ ገንዘብ ለመቀበል የቻለችውን በሙሉ እያደረገች ትገኛለች። ወይዘሮ ዘነቡ እንግዲህ ገንዘብ ለማግኘት ብላ ምንም ነገር ታደርጋለች። ሀብልን ለእዝራ የዳረቻት እንግዲህ ንብረቱን ከወረሰች ከዛ ንብረቱን እኔ ማድረግ እችላለሁ ብላ አስባ ልጇን ያው ልጇ ባትሆንም ያሳደገቻት ልጇን አሳልፋ እስከ መሸጥ ድረስ የደረሰች ሰው ናት ማለት ነው። እዝራ ደግሞ ሀብልን ለመጠየቅ ወደ እስር ቤት ሄዶ ነበር። እናም የጠየቃት ነበር ስለ ልጅነቷ፣ ወይ ደግሞ ወይዘሮ ዘነቡ ትክክለኛ እናቷ እንዳልሆነች ነግረዋለች ማለት ነው። ወይዘሮ ዘነቡ ትክክለኛ እናቴ አይደለችም፣ እሷ አሳድጋኝ ነው እንጂ እናቴ ገና በልጅነቴ ነው ሆስፒታል ጥላኝ የጠፋችው እና ብዙ እያሰቃየች አሳድጋኛለች። ምክንያቱም እናቴ ብትሆን እንደዛ ልታሰቃየኝ አትችልም። ማንኛውም እናት በልጇ ላይ እንደዛ ጨክና ልታሰቃይ አትችልም። እኔ እንደ ልጅ ተጫውቻ አይደለም ያደግኩትኝ፣ ብዙ መከራና ስቃይ ያሳልፌያለሁ ብላ እንግዲህ ስትነግረው፣ እዝራም በተመሳሳይ ሁኔታ እንደዚህ ነበር ያሳለፈው ማለት ነው። እኔም እኮ እንዳንቺ አይነት ህይወት ነው ያሳለፍኩትኝ። እኔም እናቴ ነፍሷን ይማረውና ትደበድበኝ ነበረ። ምንም ነገር ካጠፋው እኔን ለመደብደብ ወደ ኋላ አትልም ነበር። አንድ ቀን የእናትነት ፍቅር ሳይታኝ አታውቅም ነበረ። በውስጤ ያዳፈንኩትን ቁስል ነው እየቀሰቀሽው ብሎ እንግዲህ እዝራም በጣም አዝኖ ከእስር ቤት ወጥቶ ሀብል ያወራችው ነገር በአእምሮ ላይ ያቀጨለበት ነበረ። ይህንን ነገር ለማረጋገጥ ወደ ወይዘሮ ዘነቡ ሄዶ አንቺ አያች ሀብል ያለች ነገር በሙሉ እውነት ነው? እውነት አንቺ ሀብል እንደዛ እያሰቃየሽ ነው ያሳደግሻትም? ምን ማለት ነው? ምን አንዝራ ዛሬ ልክ አይደለም። አብዳህን እንዴ? ሰላም አይደለም። ሲጀመር አንቺና ያቻ ጽዴ ተብዬ ያላችሁ ምን ሰላም አለ? ምን ፈለጋችሁ? ከቤት ያስወጣችሁ ጎዳና ላይ ጣላችሁኝ። አሁን ደግሞ ምን አድርጌ ነው የምትሉኝ? ሀብልን እውነት አንቺ እያሰቃየሽ ነው ያሳደግሻት ማለት እንዴት በዘጋ ልጅ ላይ እንደዛ ትጨክኛለሽ? ምን ማለት ነው? ለካም አንቺ እናቱ አይደለሽም። አንቺ የሀብል እውነተኛ ወላጅ አይደለሽም እንዴ? አይ አይደለሁም። እና ስለዚህ ሀብል ያለች ነገር በሙሉ እውነት ነው ማለት ነው። አንቺ እያሰቃየሽ ነው ሀብልን ያሳደግሻት። ቆያች ህጻን ልጅ ምን አድርጊ ብለሽ ነው እንደዛ ስታሰቃያት የነበረው? እዝራ ምን ሆናን? ያቺ የማትረባ ምን ብላ ነግራ ነው እንደዚህ እሳት ኮርሶ የመጣው? ሲጀመር ምንም ቢሆን ለዛች የማትረባ ልጅ ይገባታል ብላ ነው እንግዲህ እዝራን ገፍታው የሄደችው። ባደርግስ ምንስ ነገር ባደርጋት እዚህ መታጠቢያ ቤት አንቃለት ገላይ ነው እንዴ ብላ ሰው ነው የሄደችው ማለት ነው። እዝራም እንግዲህ በጣም አዝኖ ሀብል ይሄን ነገር ሁሉ አሳልፋች ብለች ማለት ነው። ሀብል ማለት ከሴቶች ሁሉ የተለየች ሴት ናት። ምክንያቱም እኔ ማየት ነበረብኝ፣ እንዴት አላስተዋልኩም? በሲቃይና በመከራ ያደገች ልጅ መሆኗን እንዴት ነው ማስተዋል ያቃተኝ?
ምን አይነት ደደብ ሰው ነኝ? ሀብል እኮ እንዲሁ ሲያዩትኝ በብዙ መከራ ያለፈች ልጅ እንደሆነች ፊቷ ላይ ይነበባል። እንዴት አላስተዋልኩም ብለው እንግዲህ ኤዝራ በጣም ተጸጽቶ መጠጥ ሁሉ እየጠጣ ነበር እና በፊት ሀብል ጋር ያሳለፉትን ጊዜም እያስታወሰ ነበረ። ሀብል እንግዲህ በሚያሳዝን ሁኔታ አሁን ላይ እስር ቤት ነው የምትገኘው፣ ምንም ባላጠፋችሁና በማታውቀው ነገር። ይህን ነገር ደግሞ ጋሸ በደንብ አድርጎ ያውቃል። ምክንያቱም ከዚህ በፊት ሜርሲ ላይ እየጠቆመባትኝ እራሱ ጋሼ ነው ማለት ነው። ማሂደርን የገደለቻት የዘጋ ልጅ ናት። ለዛ ደግሞ ምስክሩ በጆሮዬ ስታወራ ሰምቻታለሁኝ። ስለዚህ በፍጹም ሀብል ሰው ልትገላ አትችልም። ሀብል በጣም የዋህና ሮሮ ሴት ናት። እንደዚህ አረመኔ ሴት አይደለችም የሰውን ነፍስ የምታጠፋ። በጣም እርግጠኛ ነኝ የዘጋ ልጅ ናት ማሂደርን ያስገደለቻት ብሎ እንግዲህ መስክሮባት ነበረ። እውነት ለመናገር በዚህ ነገር እዝራ አልተስማማም ነበር። እንዲህ አባዬ ቢሆንም እኮ ልጅ ናት፣ በዛ ላይ ምንም ባልተረጋገጠ ነገር ነው እስር ቤት እንድትገባ ያደረግከው። እርግጠኛ ነኝ እኔ ልጅ ማሂደርን እሷ እንዳስገደለቻት እኔ በጣም እርግጠኛ ነው። ሆኖም ሳለ እንግዲህ በጋሽ ጥቆማ ሜርሲ እስር ቤት ገብታ ነበረ። ግን እና አጸደ ባደረጉት ጥረት ወንጀሉ ወደ ሀብል እንዲያመለክት አድርገው አጸደ ከእስር ቤት ተፈታ። ማለት ማሂደር ተፈታ። በማሂደር ፈንታ ሀብል እንድታሰር አድርገዋል ማለት ነው። ይህን ነገር ደግሞ እና አጸደ እንዳቀናበሩት በደንብ አድርጎ ጋሽ ያውቃል። ምክንያቱም ሜርሲ እና አጸደ ሀብልን በጣም ነበር የሚጠራት። ከዛ ቤት እንድትወጣላቸው ይፈልጉ ነበር። ምክንያቱም እዝራን ያገባሽው አንቺን ለንብረት ብለሽ ነው፣ ከዚች ቤት ግማሽ ያህል እንኳን ንብረት አታገኝም፣ በፍጹም አትልፊ እያሏት እየተፈታተኗት ነበር። እሷም እንግዲህ ለጋሽ ስልታግሽ ሁሉ ነገር እሰራለሁ፣ ከዚሁ ቤት እቆያለሁ ብላ እየኖረች ነበረ። ግን እነሱ በመሀል ይህንን ወጥመድ ሰርተው ማለት ነው እስር ቤት እንድትገባ አድርገዋታል። እንግዲህ የዝራ ችግር የለውም እመኝ ሀብል፣ ከዛ እስር ቤት ብቻሽን አልተውሽም፣ አስወጣሻለሁ፣ እዚህ በኋላ ማንም እንዲጎዳሽ አልፈቅድላቸውም ብሎ እንግዲህ ሀብልን ለማስወጣት የተቻለውን ነገር በሙሉ እያደረገ ነው። ግን እዝራ ሂዶ እስር ቤት ያለውን ልጅ ቢጠይቀው እውነቱ ሊነግረው ይችላል። ምክንያቱም ሀብል ነግረዋለች። እውነታው ያለው የአንቺ ፍቅረኛ ነው ብለው ካመጡት ከቢኒያም ነው። እሱም ብትጠይቅልኝ ነው ብታወጣጣው ብዙ ነገር ይነግረሃን ብለው ነበረ። እዝራ ግን ቀጥታ ወደ ቢኒያም አልሄደም። ወደ ቢኒያም ፍቅረኛ ነው የሄደው ማለት ነው። የቢኒያም ፍቅረኛ ደግሞ ገንዘብ ወዳድ ናት። በጣም ዱርዬ ስለሆነች ለገንዘብ ብላ ምንም ነገር ታደርጋለች ማለት ነው። እዝራ እንግዲህ ገንዘብ ሰጥቷትኝ አሁን እንድጠይቅልኝ ይፈልጋለሁ ብሏት ወይዘሮ ዝነቡ ደውሏል። በዚህ በኩል ና የቶሎ ስትላት እዝራን ስታውን ሄደችው ማለት ነው። ስለዚህ እዝራ ማድረግ የነበረበት ቀጥታ ሄዶ ቢኒያምን ማናገር ነበረበት ማለት ነው፣ ሀብል ያለችበት ሁኔታ። ምክንያቱም ቢኒያም እንደውም በእኔ ምክንያት ሰው እንድታስር አልፈልግም ብሎ ተናግሮ ነበር ከዚህ በፊት። አሁን እውነቱን ቢናገር ሀብል ከእስር ቤት ትፈታለች። እሱ ሁሌም ሀብል ታሰረች አልታሰረች መታሰሩ ስለማይቀር ግን እውነተኛ ያዘዘችው ሰው ሜርሲ ትታሰራለች ማለት ነው። ሜርሲ ማሂደር እንድትገላ ያደረጉት እንግዲህ እና አጸደ ናቸው። ምክንያቱም እዝራ የጋሸ ልጅ አይደለም። ስለዚህ ሜርሲ ሰው በመግደል ወንጀል እስር ቤት ከገባችልን እዝራም ልጁ ስላልሆነ ንብረት መካፈል አይችልም። እሱ ወንድሜ ሲሞትልኝ እዝራ ደግሞ ልጁ ስላልሆነ ሜርሲ ደግሞ እስር ቤት ስለሆነች ንብረቱን በሙሉ እኔ ወስዳለሁ ብላ አስቀድማ እያመቻቸች ትገኛለች ማለት ነው። አጸደ እንግዲህ ሜርሲ ወንድሟን እንድትጠላው ማለት እዝራ ትክክለኛ ወንድሟ እንዳልሆነ ለገንዘብ ብሎ ብዙ ነገር እንደሚያደርግ ብዙ ነገር እየነገረቻት እዝራ እንድትጠላው አድርጋለች ማለት ነው። እኔ ይህን አምኜ መቀበል አልችልም አክስቴ፣ ማለቴ ወንድሜ አይደለም ብዬ እንዴት ነው ማምነው? እዝራ ለብዙ ዓመታት ወንድሜ እንደሆነ ነው የማውቀው። እና ደግሞ እናቴ በልጅነቱ በጣም ታሰቃየው ነበረ። በዛ በልጅነት አንደበቴ እናቴ ለምንድን ነው የምታሰቃየው ብዬ ስጠይቃት አንድም ቀን መልስ ሰጥተኝ አታውቅም ነበር። እንግዲህ አጸደ ደግሞ አውቃ ምን አለቻት? አዎ ምናልባት እኮ እናትሽ እንደዛ የምታደርገው ወደፊት አድርጎ እንደዚህ ጭራቅ እንደሚሆን አውቃ ሊሆን ይችላል እያለች እንግዲህ ነገሮችን እያባበሰች ትገኛለች። እሷ የፈለገችው ምንድን ነው? ሜርሲ የእሷ ደጋፊ ሆና ከዛ ከሁሉም ሰው ጋር እንድትጣላ ነው የፈለገችው ማለት ነው። እንግዲህ የሜርሲን ጭንቅላት በመጥፎ ነገር እየሞላችው ትገኛለች አጸደ። ይህን ደግሞ ጋሸ በደንብ አድርጎ ያውቃል። እሱ ወንድምሽ አይደለም፣ እኔና አንቺ ተባብረን ይህንን ወፍ ሰራሽ ከዚህ ቤት ማባረር አለብን። ትክክለኛ ወንድምሽ አይደለም እና ከዚህ ቤት አንዲት ንብረት ራሱ መካፈል የለበትም። እንደውም ሳስበው ወንድሜ አልታመመም ማለት ታመም ያለው ልሞት ትንሽ ጊዜ ነው ይቀረኛለሁ። ምናልባት እኮ ሀብቱን በሙሉ ለእዝራ ለማውረስ ብሎ ሊሆን ይችላል። እንዴት እንደዚህ አይነት ሀሳብ ታስቢያለሽ? ወንድሜ ራሱ ባያስብ ያ የተረገመ እዝራ ይሆናል ይህን ነገር ያሰበው እያለች እንግዲህ እዝራ በፍጹም የማያስበውን ነገር ለሜርሲ እየነገረች፣ ሜርሲ ደግሞ እዝራን እንድትጠላው እያደረገች ትገኛለች ማለት ነው አጸደ። በነገራችን ላይ እዝራ እህቱ እንደሆነች ነው የሚያውቀው።
ምክንያቱም ሜርሲ የእሱ እህት እንደሆነች ነው የሚያውቀው። አያውቅም ቤተሰቦቹ እንዳልሆኑ ወይ ደግሞ ወድቆ እንደተገኘ አያውቅም። ይሄ ራሱ በጣም ትልቅ የልብ ስብራት ነው ማለት የሆነ ቀን ወድቆ እንደተገኘ ቢሰማ በጣም ነው የሚጎዳው እዝራ ማለት ነው። ምክንያቱም የሜርሲና በጣም ነበር ስታሰቃየው ነበረው። ለምንድነው የምታሰቃየኝ ማለት ምክንያቷ ምን ነበር? እኔን እንደዛ በልጅነት የምትደበድበኝ ብሎ እያስታወሰ ነበረ። እንዲያስታውስ ያደረገችው ነበር ደግሞ ሀብል ናት። ምክንያቱም ሀብል እኔም በልጅነቴ እንደዚህ ነበርኩ ብላ ስትነግረው እሱም የራሱን አስታወሰ። ልክ ሁሉም ሰው እንደኔ አይነት የልጅነት ህይወት ነው ያሳለፈው፣ እኔ ብቻ መስሎኝ ነበር እንደዛ ተሰቃይቼ ያለፍኩት ብሎ አስታውሶ ነበር ማለት ነው። እና ወደ ጋሽ ሄዶ አባዬ ይቅርታ አድርግልኝ ትቼው ጠፋሁ አይደል? አረ በፍጹም የኔ ልጅ ችግር የለውም፣ አንተ ያለህበት ሁኔታ እረዳሃለሁ፣ ምን አይነት ጊዜ እያሳለፍክ እንደሆን በደንብ አድርጌ እረዳሃለሁ። እና ሀብል እንዴት ናት ጠየቅካት ወይ? አዎ አባዬ ጠይቄያታለሁ። ሀብል ጋር ሂጅ ዛሬ በውስጥ ተዳፍኖ እየቆየውን ቁስሌ ነው የተቀሰቀሰብኝ። በዚህ ልክ ያዘንከው ሀብል ምን ብላ ነው? አባዬ ሀብል በጣም ብዙ መከራና ሲቃይ እያሳለፈች ሴት ናት። ስለዚህ ከዛሬ ጀምሮ እሷን ለማስፈታት የምችለውን በሙሉ ሚስቴን ከእስር ቤት ለማስፈታት የምችለውን ነገር በሙሉ አደርጋለሁ። ታውቀዋን ግን እዝራ ሚስቴ እኮ ነው ያልከው? አዎ አባዬ ሚስቴ ናትኝ። ባይገርም ሌላም ነገር አለ። ሀብልን እያፈቀርኳት ነው እኮ ነግሬ ነበር እኮ። እና አባዬ አንተ ራሱ አብሬ ብትኖር ጊዜ ደስ ይለኛል ማለት እባክህን ብቻዬን አትተወኝ እያለው ነበረ ጋሽ። እንግዲህ እድሜ የሚሰጠው ፈጣሪ ነው የኔ ልጅ። ግን ደግሞ እኔ አንተ አጠገብ ባልሆንም ሀብልን የመሰለች ምርጥ ሚስት አምጥቼልሃለሁ። ስለዚህ እሷ ከጎን ካለ ምንም አትሆንም፣ ታግዛለች በብዙ ነገር እያለው ነበር ጋሽ። እሱም እንግዲህ በጣም አመሰግናለሁ ሀብልን የመሰለች ልጅ በህይወቴ ስላመጣልኝ። ከመጀመሪያው እኔ ስላላስተዋልኳት ነው እንጂ ሀብል በጣም ብዙ ነገር ያሳለፈች ልጅ እንደሆነች ፊቷ ላይ ይነበባል። ግን እኔ እንዴት እንዳላስተዋልኳት አላውቅም እያሉ እያወሩ ነበር። እና በማል እንግዲህ ሜል ሲመጣ እኔ እስር ቤት ስለማስገባት እያወራችሁ ነው አይደል? ከአባቴ ጋር እየዶለትክ ነው አይደለም? ምን ማለት ነው ሜልሲ? ምንም እኮ አላወራንም አሁን። ይኸውልህ ሁልጊዜ አንተ ለቤቱ ጥሩ ልጅ መስለት ትታያለህ፣ እኔ ደግሞ ለቤቱ መጥፎ ልጅ መስዬ እንድታይ አድርገሃል። እስከ ዛሬ ድረስ እኮ አንተ ምርጥ ወንድም የሆነልኝ አታውቅም። ከልጅነት ጀምሮ እኔ ነኝ እንጂ እንደ ወንድም የምሳሳልህ፣ አንተ አንድም ቀን ወንድም የሆነ አታውቅም። እንዴ ምን እያልሽ ነው ሜርሲ? ማለት ምን ለማለት ፈልገሽ ነው እንደዚህ የምትናገረኝ? ሲጀመር አሁን ማን ተናግሮች ነው እንደዚህ የምትቆጪው? ይኸውልህ ከእንግዲህ በኋላ አንተ ከአባቴ ጋር ልታጣላኝ በፍጹም አትችልም፣ እና ደግሞ ምንም ማድረግ አትችልም። ይህን ሁሉ ነገር የምታደርገው የቤቱን ንብረት ለመውረስ ብለህ ነው። ምን ማለት ነው ሜርሲ? እዝራ ምን ለማለት ፈልገሽ ነው ከትናንት ጀምረሽ እንደዚህ የምትናገሪው? ምንም አይደለም አባዬ፣ ካስፈለገ ግን እናገራለሁ። ከዚች ቤት እንደዚች ንብረት አታገኝም። ምን ማለት ነው? እዝራ የቤቱ አባል አይደለም ማለት ነው ሲል ማለት አጸዳ መጥታለች። እና ምን እያልሽ ነው ውዴ? ምን ነው? ተረጋጊ እንጂ። አይ በሱ እንኳን እርግጠኛ አይደለንም ነው ያለችው ማለት ነው። ገባኝ። ይሄ ሁሉ ሴራ የአንድ ሴራ ነው፣ አታስመስይ እያላት ነበር አጸደን ማለት ነው። እንደውም እኔ ከዚህ በላይ እዚህ መቆየት አልፈልግም ብላ ሜርሲም ጥላቸው ስትሄድ ጋሽ በአጸደ በጣም ነው የተናደደው። ምክንያቱም ልጅቷ የተባለሸችው ከአንቺ ጋር መዋል ስለጀመረች ነው። አእምሯን በመጥፎ ነገር ሞልተሸዋል። ይሄ የአንቺ ስራ ነው፣ የአንቺ ተንኮል አልጠፋኝም። እኔ እንደውም አንቺ እህቴ ስለሆንሽ ነው እንጂ ስጋን ቆርጦ መጣል ስለማይቻል ነው እንጂ እስካሁን ድረስ ከዚህ ቤት ባላቆየዎች ነበረ። ግን እመኚ ትዕግስቴ ተሟጦ ያለቀ ቀን የቤተሰቦችን ቀን ይስጠኝ፣ አልተውሽም፣ ከዚህ ቤት አባረርሻለሁ እያላት ነበር አጸደ። እንግዲህ አጸደ ንብረቱን ለመውረስ ብላ ብዙ ነገር እያደረገች ነው ያለችው። አሁን ላይ ሜርሲን ነው እየተጠቀመችባት ያለችው። ሜርሲ ደግሞ ምንም አልገባትም ማለት ነው። ምክንያቱም አሁን የምትነግራት ነገር በሰዓቱ ጥሩ ነገር መስሎ ነው የሚታያት። በጣም ትንከባከባታለች፣ ምግብ ትወስድላታለች። እንደዛ የምታደርገው እንግዲህ እኔ ጥሩ ሰው ነኝ ደግሞ በሜርሲ ዘንድ ጥሩ ሰው መስላ ለመታየት ነው ማለት ነው እንደዛ እያደረገች ያለችው። ሜርሲ ደግሞ በጣም አምናታለች ማለትም አጸደ ተሳክቶላታል ማለት ነው የምታደርገው ነገር። ጋሽ እንግዲህ በአጸደ በጣም ተናዶ የሁሉ ስራ የአንቺ ስራ ነው አውቄብሻለሁ ብሎ እንግዲህ እንቃርቋት ነበረ። እዝራም አባዬ እባክህን ንገረኝ፣ ምንድን ነው ከኔ ልታውቅ የፈለገችው ሚስጥር? እኔ የማላውቀው ነገር ምንድን ነው እያለ እየጠየቀ ነበረ። እኔ ከአንተ ነው ሁል ጊዜ ፍቅርን የማገኘው፣ እናቴ ግን በጣም አሰቃይታኛለች ብሎ እየነገረው ነበር ለጋሽ ማለት ነው። ጋሽም ቆይ ከዚህ አመት በኋላ እንዴት ነው እናት እንዳልሆነች የተጠራጠርከው እያለው ነበር ማለት ነው። ምክንያቱም ከዚህ በፊት እናቱ በጣም ስለጎዳቸው፣ በዛ ላይ ሀብል ወይዘሮ ዘነቡ እውነተኛ እናቷ እንዳልሆነች እውነተኛ እናቷ ስላልሆነች እንደሆነ እንደዛ ስታሰቃያት የነበረው ስለነገረችው ምናልባት እሷም የኔ እውነተኛ እናቴ ስላልሆነች ሆና እንደዛ ስታሰቃየኝ የነበረ ብሎ ስላሰበ ነው እንደዛ ብሎ የጠየቀው።
ግን በዛ ማለ በዚህ ሜርሲ እውነቱን ስላወቀች መናገሩ አይቀርም። ምክንያቱም ለሷ በጣም ከብሯታል። እዝራ ወንድሜ አይደለም ብላ አምና መቀበል ስለከበዳት ወይ ከሜርሲ ከአጸደ ጋር ስታወራ እንዳጋጣሚ እዝራ ይሰማታል፣ ወይ ደግሞ እንደዚሁ ራሷ ልትነግረው ትችላለች ማለት ነው፣ በንዴት ተገፋፍታ። እንግዲህ ዶችዬ ሀብል በክፍል 2 ይህንን ይመስል በክፍል 13 እስከምንገናኝ ቸር ሰንብቱ።